ሩታ እንግዲህ ከባድ መልእክት አስተላልፋለች ለአብርሽ። ሴት ልጅ ልትበቀልህ ካሰበች ሰይጣን ራሱ ቁጭ ብሎ ከሷ ኖት ይወስዳል። ዜስ ሚንስ ባትፈታተናት ጥሩ ነው ብላ እንግዲህ መልእክት አስተላልፋለች። ይሄ ጦርነት ወዴት እያመራ ነው? እዛ ጋር ዳኒ ሰላም ፈጥረናል፣ በሰላም ነገሩ ተፈቷል ብሎ መጥቷል። አብርሽ ደግሞ ስልኩን ወሰድኩኝ፣ ላፕቶፑን ወሰድኩኝ፣ ከዚህ በኋላ ነፃ ወጣሁኝ፣ በጸብ ከመጡብን ማንም አይችለንም ብሏል። ሩታም ደግሞ ሴት ልጅ ልትበቀልህ ካሰበች ሰይጣን ራሱ ቁጭ ብሎ ከሷ ኖት ይወስዳል። ዚስ ሚንስ ባትፈጣተና ጥሩ ነው ብላ እንግዲህ አስጠንቅቃለች። ይሄ ነገር ወዴት እየሄደ ነው? ትናንትና ዳኒና አብርሽ ሲጣሉ ላይቭ ላይ በነገራችን ላይ ኦንላይን ሆና እየተከታተለች ነበረ ማለት ነው። እና ይሄ ነገር ወዴት እያመራ ነው? አሁን እንግዲህ ትናንትና ላይቡን ስንት ሰው ነው ሲከታተል የነበረው? 7000 ሰው ሲከታተል ነበር አብርሽ ቤት። 37600 ሰው ተከታትሎታል ቪው ሲወጣ ማለት ነው። እና ይህ ጦርነት ምንድን ነው? እዚህ ጋር ዳኒ ሰላም ተፈጥሯል እያለ ነው። ሰላም ተፈጥሮ በነገራችን ላይ ሰላም ተፈጥሯል ያለው ዳኒ ጌም ስለሚወድ ይመስለኛል። ጌም ለመጫወት ስለፈለገ ጌም ላይቭ ላይ ገብቶ ጌም መጫወት አለበት እና ያ ነገሩ እንትን እንዲልበት ስላልፈለገ መሰለኝ። እና ህዝቡ ደግሞ ተጨናንቆ እየጠየቀው ስለሆነ ህዝቡን ለማረጋጋት እና ጌም ለመጫወት ብሎ መሰለኝ ሰላም ተፈጥሯል ያለው እንጂ እንደዚህ በቀላል ሰላም ይፈጠራል ብዬ አላስብም። ቪዲዮ በመስራቱ አሪፍ ነው ማለት ብዙ አሪፍ ነው። ሩታ እንዳትሰደብ አሪፍ እንኳን ሰላም ተፈጠረ ብለን እያስብን ነበር። ግን እንደዛ ብለን አስበን ሳንጨርስ ሩታ ደግሞ ይሄንን ፖስት አደረገች እና ሩታ ይሄንን ፖስት አሁን ሩታ ማለት ተጋጨብሽ፣ እዚህ ጋር እንታረቅ ብለሽ ነበር። አሁን ደግሞ ልትበቀልህ ካሰበች ሰይጣን ራሱ ኖት ይወስዳል እያልሽ ነው። እንግዲህ ፈጣሪ ይወቅላችሁ የእናንተ ነገር። ያው ምን እንደምትሰሩ ከሆነ እኛ ጠንቅቀን እናውቃለን። ምክንያቱም ትናንትና አሁን ሰው በጣም ሩታንም ቅጥቅጥ አድርጎ እየሰደበ ነው፣ ዳኒንም ቅጥቅጥ አድርጎ እየሰደበ ነው ሰው ማለት ነው። የሄርሜላ ስም ለመነሳት የእነዚህ ሁለት ልጆች የወሰዱት ሪስክ በጣም ከባድ ነው። በነገራችን ላይ እጅግ በጣም ዳኒና ሩታ የወሰዱት ሪስክ በጣም ከባድ ነው። ራሳችሁን ብታጠሩ ጥሩ ነው። እኛ እንግዲህ ተናግረናል መናገር ያለብንን ነገር። ግን ደግሞ ትናንትናውን ምን ጊዜ ቡራ ሂዶ ከዳኒ ቤት ዘበኛውን አስፈቅዶ ቤት ከፍቶ ከዛ ላፕቶፑን ወስዶ ለዘበኛው መልሶ ከዛ ራይድ ደውሎ አስጠርቶ ምን ጊዜ ያን ሁሉ በዛ አጭር ሰዓት እንዳደረገው ያው ምን እንደምሰሩ የታወቀ ነው። ለማንኛውም እንግዲህ ሩታ ይሄን መልእክት አስተላልፋለች። ምን ይፈጠራል የሚለውን አብረን እናያለን። ሰብ ላይክ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ።